ዛሬ ፍቅር እስከ ጀነት የሚለውን እናያለን። ታዳ ዛሬ ጁምዓ ነው። በነብዩ አለይሂ ሰላቱ ወሰለም ሰላዋት እና ውርድ አላሁመ ሰሊ ወሰለም ወባሪክ አላ ነቢይና ሙሐመድ። ፍቅር እስከ ጀነት ማለት ነብዩ አለይሂ ሰላቱ ወሰለም ለባልደረባቸው ሰውባን ረዲየላሁ አንሁ ምንድነው ፊትህን የቀየረው ብለው ሲጠይቁት ያ ረሱላህ በሽታም ሆነ ህመም የለብኝም፣ ግን አንቱን ሳላገኝ ስቀር ከባድ የሆነ ብቸኝነት ይሰማኛል፣ አንቱን እስከማገኘው ድረስ ማለቱ ነበር። ፍቅር እስከ ጀነት ማለት አቡበክር ሲዲቅ ረዲየላሁ አንሁ ከነብዩ ጋር በሂጅራ ጉዟቸው ወደ ዋሻ ከመግባታቸው በፊት ወላሂ ካንቱ በፊት ካልገባው በስተቀር አትገቡም፣ የሆነ ነገር ቢሆን እንኳን ካንቱ በፊት እኔን ይጉዳይ ማለታቸው ነበር። ፍቅር እስከ ጀነት ማለት አሊ ኢብኑ አቡ ጣሊብ ረዲየላሁ አንሁ በነብዩ ፋንታ በፍራሻቸው መተኛታቸው ነበር። የመካ ካፊሮች ነብዩን አለይሂ ሰላቱ ወሰለም ለመግደል በመስማታቸውና በዛ ፍራሽ ላይ ሊሞቱ እንደሚችሉ ያወቁ መተኛታቸው ነበር። ፍቅር እስከ ጀነት ማለት ቢላሉል ሐበሺ ረዲየላሁ አንሁ ነብዩ አለይሂ ሰላቱ ወሰለም ሲሞቱ የነብዩ ሰለላሁ ዐለይሂ ወሰለም ፍቅር መዲናን አላስቀምጥ ብሎት አዛን ማድረጉን መተውና መዲናን ጥሎ መሄዱ ነው። ይህም ብቻ ሳይሆን ነብዩ አለይሂ ሰላቱ ወሰለም በህልሙ መጥተውበት ምንድነው ያ ቢላል እንደዚህ መጥፋት ለምን አትዘይረንም ሲሉት ገና ሌሊቱ እንደነጋ ነብዩን አለይሂ ሰላቱ ወሰለም ዚያራ ለማድረግ መጓዙ ነው። ከዛም አዛን እንዲያደርግ ለምነውት ያ ጣፋጩን አዛን ሲያደርግ የመዲና ህዝብ በሙሉ በእንባ መራጨቱ ነበር። ነብዩ አለይሂ ሰላቱ ወሰለም ከሞቱ በኋላ እንጂ እንደዛ አይነት ልቅሻ አልታየም ተብሎ በታሪክ እስኪጻፍ ድረስ። ፍቅር እስከ ጀነት ብሎ ማለት ከበኒ ዲናር የሆነ ሴት ባሏን አባቷንና ወንድሟን ወደ እሁድ ዘመቻ መጥተው ሳለ ሙስሊሞች ከውጊያው ሲመለሱ ሁሉም እንደሞቱ ሲነገራት ነብዩ እንዴት ሆኑ ብላ መጠየቋ ነበር። ከዛም እሳቸው አልሞቱም ሲሏት እሳቸውን ካላየው ብላ ነብዩን አለይሂ ሰላቱ ወሰለም ስታያቸው ካንቱ በኋላ ያለ ሙሲባ ሁሉ ለኔ ገር ነው ማለቷ ነበር። ፍቅር እስከ ጀነት ብሎ ማለት ዙበይር ረዲየላሁ አንሁ የ15 ዓመት ወጣት ሆኖ የነብዩን አለይሂ ሰላቱ ወሰለም መገደል የውሸት ወሬ ሲሰማ የመካ መንገዶች ላይ ሰይፉን እየጎተተ መውጣቱ ነበር። ፍቅር እስከ ጀነት ብሎ ማለት ረቢዓት ኢብኑ ከዓብ ረዲየላሁ አንሁ ነብዩ አለይሂ ሰላቱ ወሰለም ምንድነው ሀጃህ ጉዳይ ሲሉት ካንቱ ጋር ጀነት ጓደኛ መሆን ነው ማለቱ ነበር። ታዲያ ያ ረሱላህ አንድ ሰው ከወደደው ሰው ጋር በቂያማ ቀን ይቀሰቀሳል ማለቱን እናውቃለን። እኔም ያ ረሱላህ አንቱ የአላህ መልእክተኛ ሆይ እወደውታለሁ፣ አባቴም እናቴም ቤተሰቦቼም ንብረቴም ነፍሴም ፊዳ ይሁንልዎት። ያ ረሱላህ ፊዳከ አቢ ወኡሚ ወሩሂ ወነፍሲ ያ ሐቢበላህ። ነገ ቂያማ ቀን ስለ ፍቅር ከጠየከኝ ይህንን ታሪክ ልተርክልህ። አንዴ ውዱ ነቢያችን አለይሂ ሰላቱ ወሰላምና ተወዳጅ ወዳጃቸው አቡበክር ሲዲቅ ረዲየላሁ አንሁ ከሙሽሪኮች ሴራና ተንኮል ለመሸሸግ ረዘም ላለ ጊዜ በዋሻው ውስጥ ሲሰነብቱ ረሃብና ጥማት ይፈራረቅ ጀመር። ታዲያ ድንገት ከዋሻው ወዲያ ማዶ አንድ እረኛ ሲያልፍ ተመለከቱት። እረኛው ጥቂት ወተት ካለው እንዲሰጣቸው ታላቁ ሰው አቡበክር ሲዲቅ ወጣ አሉ። መጠነኛ የሆነ ወተትም ከእረኛው አገኙ። አቡበክር ሲዲቅ ያገኙትን ወተት ከታላቁ ነብይ ጋር መጋራት መካፈል አላሻቸውም። ይልቁንስ ያገኙትን ወተት ለወዳቸው በክብር ሰጡ። ውዱ ነብያችን አለይሂ ሰላቱ ወሰላምም ከወዳቸው ዘንድ የቀረበላቸውን ወተት ጠጡ። ሁኔታውን አቡበክር ሲዲቅ እንዲህ ሲሉ ይተርኩታል። ወተቱን እኔ እስክጠግብና እስክረካ ድረስ እርሳቸው ጠጡ። አዎ ፍቅር ይህ ነው። ፍቅር ማለት ደስታንና ሐዘንን ከመጋራት አልፎ በተወዳጁ ደስታ ብቻ በተወዳጁ ምቾት ብቻ በጥልቅ መደሰት፣ በረሃብ አንጀት ተቆልፎ በወዳጅህ ጥጋብ አንተም መጥገብ ነው። አዎ ፍቅር ማለት በወዳጅህ ልብና አካል ላይ ዘልቀህ የእርሱን ስሜት መኖር እንደሆነ እውነተኛው አፍቃሪ እውነተኛው የፍቅር ሰው አቡበክር ሲዲቅ ምስክር ናቸው። በነብዩላህ ኑህ አለይሂ ሰላም ዘመን አንዲት ሴት በምሬት ስታለቅስ ኑህ አለይሂ ሰላም ተመለከቷትና ለምን ታለቅሻለሽ አሏት። ሴትዮዋ በለግላጋ የወጣትነት እድሜ ላይ የሚገኝ ጎረምሳ ልጅ ሞቶብኝ ነው አለቻቸው። ኑህ አለይሂ ሰላምም የልጅሽ እድሜ ስንት ነበር ሲሉ ጠየቋት። ሴትዮዋ ገና እኮ 300 ዓመቱ ነው አለቻቸው። ኑህ አለይሂ ሰላምም ሊያጽናኗት እየሞከሩ ታዲያ እድሜያቸው ከ60 እስከ 70 የማይሻገሩ ኡመቶች መሃል ብትኖሪ ምን ልትሆኚ ነው በማለት ጠየቋት። ሴትዮዋ እንዴ ከ60 እስከ 70 ዓመት ብቻ የሚኖሩ ኡመቶች አሉ እንዴ ብላ በመገረም ጠይቀቻቸው። ኑህ አለይሂ ሰላም አዎን ሲሉ መለሱላት። ሴትዮዋም ማስከተላ ግን
ይህችን ውስን ዓመት በህይወት ሲቆዩ አላህን ያምጹታል በማለት አስከትላ ጠየቀቻቸው። የኛ ጉድ አላየች። ኑህም አለይሂ ሰላም እንደውም አብዛኞቻቸው አማጺያን ናቸው ብለው ጉዳችንን አወጡት። ሴትዮዋ ግን እነዚያ ኡመቶች ለውስን ጊዜ ብለው ዱንያ ላይ ይስገበገባሉ ስትል ጥያቄዋን ሰነዘረች። ኑህ አለይሂ ሰላም አዎና፣ እንደውም ዋና ጭንቀታቸው ዱንያ ላይ ነው፣ ጥቂቶቻቸው ሲቀሩ አሏት። ሴትዮዋ ማስከተል ታዲያ በመካከላቸው በሚፈጠሩ ጉዳዮች ሲወቃቀሳሉ ስትል ጠየቀቻቸው። ኑህም አለይሂ ሰላም አረ እንደውም በትንንሽ ጉዳዮች ይገዳደላሉ ብለው መለሱላት። ሴትዮዋ ማስከተል ግን እንደው ለዚች አጭር እድሜ ብለው ጎጆ ይሰራሉ ስትል ጠየቀቻቸው። ኑህም አለይሂ ሰላም ወይ ጎጆ፣ አረ እንደውም ለመቶዎች ዓመታት የሚቆዩ ትልልቅ ህንጻዎችን የሚገነቡት ግን ትተውት ይሞታሉ አሏት። ሴትዮዋ በምትሰማው ነገር ሁሉ ተደንቃ አረ ወዲያ እኔ እዛ ኡመት ውስጥ ብሆን ህይወቴን በሙሉ አንዲት ዛፍ ስር ሱጁድ አድርጌ ጨርሳት ነበር፣ ደሞ ለ60 ዓመት አለቻቸው ይባላል። እድል ቀንቶን እንደ ሴትዮዋ ምኞት እድሜያችንን በሙሉ ሱጁድ ላይ ባናሳልፉ አላህ ከሚቆጣብን ከትልልቅ ወንጀሎች ግን ዛሬውኑ በተውበት እንመለስ። ለአላህ ብዬ ወዳችኋለሁ። ላይክ እና ፎሎ እንዲሁም ሼር ማድረግ አትርሱ። ተወልዶ ካደገበት ሀገሩ በተፈጠሩ ማህበራዊ ቀውሶች ምክንያት ወደ ሌላ ሀገር በስደት ለመሄድ የቆረጠ አንድ ሰው ነበር። ረጅም አድካሚና አስፈሪ የሆነን በረሃ ለቀናት በእግሩ በመሄድ ካቋረጠ በኋላ እጅግ ደክሞና ዝሎ ነበር። በመጨረሻም በደረሰበት አንዲት ከተማ ውስጥ በተሰጠው እርዳታ ትንሽ አገገመ። ታዲያ የዚህን ሰው ጉዞ የሰማና ለማህበረሰቡ ለማቅረብ የፈለገ አንድ ጋዜጠኛ አገኘውና አንድን ጥያቄ ጠየቀው። ተጉዘህ የመጣህበት መንገድ ብዙ ሰው የማይደፍረው በረሃ ነው። ለመሆኑ በመንገድህ ላይ በጣም የጎዳህና ያስቸገረህ ነገር ነበር? ለምሳሌ ውሃ ማጣት፣ ምግብ ማጣት፣ አውሬ፣ ሽፍቶች እነዚህ ሁሉ አግኝተው ነበር የሚል ጥያቄ ጠየቀው። ታዲያ የዚህ ስደተኛ መልስ ለጋዜጠኛው ያልጠበቀው ነገር ነበር። በዚህ አደገኛ በረሃ አቋርጬ ስመጣ በጣም ያስቸገሩኝ የጠቀስካቸው ትላልቅ ነገሮች አልነበሩም። ጉዞዬን በጣም አድካሚና አስቸጋሪ ያደረገብኝ በእርምጃዬ ወቅት ጫማዬ ውስጥ እየገባ የሚቆረቆረኝና አላራምድ ያለኝ ጥቃቅን አሸዋ ነበር ብሎ መለሰለት። እናም ወዳጄ የህይወት ጉዞም እንዲሁ ነው። አብዛኛውን ጊዜ የሚያስቸግረን የሚቆረቁረን አላራምድ የሚለንና ከዓላማችን የሚጎትተን ችግር ትልቁ አይደለም፣ በየቀኑ የሚያጋጥሙን ጥቃቅን አሸዋዎች ናቸው። ትንንሽ አመለካከት ያላቸው ሰዎች ባህሪ፣ ትንንሽና አናሳ ወሬን የሚያወሩ ሰዎች ሁኔታ፣ ጥቃቅን ስሜትን የሚነኩ የየቀን ገጠመኞች ጉዟችንን አዳጋችና አድካሚ ያደርጉታል። በትንንሽ ሰዎችና ሁኔታዎች ሳትበገሩ ትልቁ የህይወት ስዕል ዓላማችሁ ላይ በማትኮር ወደፊት መገስገስን ያወቃችሁበት ጊዜ ዋናው የህይወት ድል የተጎናጸፋችሁበት ጊዜ ነው። አህባቢ ፊላህ አሸዋዎቹን የሚበታትን ከሺህ የበረታ ቆራጥነት ሊኖረን ይገባል። ወደፊት ከዚህ ሐዲስ በኋላ ነብዩን ካልወደድክ ራስህን ፈትሽ። በአንድ ወቅት ነብያችን አለይሂ ሰላቱ ወሰላም ተቀምጠው ማልቀስ ጀመሩ። ጌታችንም የሆነውን እያወቀ አንተ ሙሐመድ ሆይ ምንድነው የሚያስለቅስህ ብሎ ጠየቃቸው። ወዳችንም አሉ ለኡመቴ እኔ የማለቅሰው አሉ። አላህም ጅብሪልን ወደ ሙሐመድ ሂድና በኡመትህ ላይ አላህ አይጎዳህም ብለህ ንገረው አለው። ጌታህም ወደፊት ብዙን ስጦታ በርግጥ ይሰጣል ትደሰታለህም የሚለው የቁርአን አንቀጽ ወረደ። የዚች አንቀጽ ትርጉምም የቂያማ ቀን የጀነት ሰዎች ጀነት ሲገቡና የጀሃነም ሰዎችም ጀሃነም ሲገቡ ነብያችን አለይሂ ሰላቱ ወሰላም ጀሃነም የገቡትን ሰዎች አያሉ። አንቱ የአላህ መልእክተኛ ሆይ ጀሃነም ለገቡትም ጭምር ያለቅሳሉን? በቂያማ ቀን ለሰዎች ሁሉ አማልደው አማኞችንም ወደ ጀነት ካስገቡ በኋላ እሳቸውን የተከተለ ወደ ጀነት ከገባ በኋላ ያልታዘዛቸውም ጀሃነም ከገባ በኋላ ነብያችን ጌታዬ ሆይ ይላሉ። አላህም ሙሐመድ ሆይ ምን ሆንክ ይላቸዋል። ውዳችንም ከኡመቴ ውስጥ ጀሃነም ያስገባኸው አለ ብለው ይጠይቃሉ። ሰግደውም ጌታቸውን ለመኑ። አላህም አንተ ሙሐመድ ሆይ ተነስ አላቸው። ነብዩም አሉ አላህ ለኔ የቁጥር ገደብ ሰጠኝና
ከእሳት አውጣቸው አለኝ አሉ። እኔም ሄጄ ከእሳት አወጣኋቸው አሉ። ከዚያም ለሁለተኛ ጊዜ ሰግደው አለቀሱ። አላህም አለ ሙሐመድ ሆይ ምን ፈልገህ ነው አላቸው። ነቢዩም ደግሞ ጠየቁ ከኡመቴ ውስጥ እሳት ያስገባኸው አለ አሉ። አላህም በድጋሚ የቁጥር ገደብ ሰጠኝና አላህም አለ ሂድ በልቡ ውስጥ የብናኝ ክብደት ያህል ኢማን ያለውን ሰው አውጣ አላቸው። ነቢዩም ሄደው አወጧቸው። ከዚያም ለሶስተኛ ጊዜ ሰገዱ። አላህም ሙሐመድ ሆይ በልቡ ውስጥ ላኢላሃ ኢላላህ ያለን ሁሉ ሂድና ከእሳት አውጣ እስኪል ድረስ ነቢዩም ሄደው ያወጣቸዋል። ከዚያም አላህ ነቢዩን ተደስተሃልን ብሎ ይጠይቃቸዋል። ነቢያችንም አለይሂ ሰላቱ ወሰላም አዎ ጌታዬ ይላሉ። ፊዳከ አቢ ወኡሚ ወሩሒ ወደሚ ያ ረሱላላህ። ውዱ ነቢያችን አለይሂ ሰላቱ ወሰላም ከዕለታት በአንድ ቀን ቢላልን ጠሩትና ያ ቢላል አሰላቱል ጃሚዓ ብለህ ህዝቤን ሰብስብልኝ አሉት። ያኔ ቢላል ረዲየላሁ አንሁ ወዲያውኑ አሰላቱል ጃሚዓ ብሎ ህዝቡን ሰበሰበ። ነቢያችንም አለይሂ ሰላቱ ወሰላም ወደ ሚንበር ላይ ወጡና የሚገርም ኹጥባ ማድረግ ጀመሩ። ረሱላችን አለይሂ ሰላቱ ወሰላም ይጠይቃሉ፣ ሷሃቦቻቸውም ይመልሳሉ። ነቢያችን አለይሂ ሰላቱ ወሰላም የኔ ነብይነት ለእናንተ እንዴት ነበር? በደንብ አስተምራችኋለሁን? ሐቃችሁን ሁሉ ተወጥቻለሁን? ብለው ጠየቁ። ሷሃቦችም አንቱማ በጣም ረሂም አባት ነበሩ፣ እንዲሁም መካሪ ወንድም እናት ኖት እኮ ለኛ አሏቸው። በሉ እንግዲያውንስ በአላህ ይዣችኋለሁ፣ ምናልባት የበደልኩት ሰው ካለ ነገ አኼራ ላይ እንዳይጠይቀኝ፣ ዛሬ ላይ ይኸው የበደልኩት ካለ ንብረቱን የወሰድኩበት ሰውም ካለ የመታሁትም ካለ ዛሬ ነውና እድሉ ይምጣና ይበቀለኝ ብለው ተናገሩ። በዚህ ሰዓት ሁሉም ጸጥ አሉ፣ ማንም አልተነሳም። አሁንም ለሁለተኛ ጊዜ ደገሙና በአላህ የሆነበት የበደልኩት ይምጣና ይበቀለኝ፣ ይሄው አለሁ። ሁሉም ጸጥ አሉ። ለሶስተኛ ጊዜ ሰይዳችን ረሱል አለይሂ ሰላቱ ወሰላም ደገሙና ያ ማዕሸረል ሙስሊሚን፣ እስኪ ማነው እኔን መበቀል የሚፈልግ? ትላንት በእኔ የተከፋ አለን? በአላህ ይሁንባችሁ፣ ይሄው እኔ እዚህ አለሁ፣ የበደልኩት ሰው ይምጣና ይበቀለኝ ሲሉ ይህኔ በእድሜ የገፋው ኡካሻ የሚባል ታላቅ ሷሃባ ተነሳና ፊዳከ አቢ ወኡሚ ያ ረሱላላህ፣ በአላህ ይሁንባችሁ እያሉ ደጋግሞ ባይጋብዙ ኖሮ ወላሂ እኔ ለዚህ ጉዳይ የምቆም አልነበርኩም። በእርግጥ አንድ ቀን ከእርሶ በደል ደርሶብኛል። ፊዳከ አቢ ወኡሚ ያ ረሱላላህ፣ ከዕለታት በአንድ ቀን አንቱ ጋር ጦርነት ላይ አላህ ማሸነፍን አድሎን ሰጡን ወደ ቤታችን ልንመለስ እያለን ሳለን የአንቱ ግመል ከእኔ ግመል አጠገብ ለአጠገብ ሆነው ነበር። እናም እኔ የእግሮ ጡንቻ ለመሳብ ከግመሌ ወረድኩኝ። ወደ እግሮ ዝቅ ስል በእጆ የያዙትን አለንጋ ዝቅ ሲያደርጉ ወገቤን እስከ ሆዴ ጭምር መቱኝ። ሆን ብለው ነው የመቱኝ ወይንስ አለንጋውን ከፍ ለማድረግ ብሎ ጠየቃቸው። ረሱላችንም አለይሂ ሰላቱ ወሰላም አሉ አውቄ ከመምታትማ አላህ ይጠብቀኝ፣ አላወኩም ነበር ሲሉ መልስ ሰጡ። እና አሁን ምን ትፈልጋለህ ሲሉት እኔማ የምፈልገው የመቱኝ ቦታ ላይ መምታት ነው አላቸው። ረሱላችንም አለይሂ ሰላቱ ወሰላም ቢላልን ጠሩትና ያ ቢላል በል ከፋጡማ ዘንድ ቤት ሂድና አለንጋዋን አምጣት ብለው ተናገሩ። ቢላልም ሄዶ ያ ፋጢማ አንቺ የረሱል ልጅ ሆይ አንቺ ጋር ያስቀመጥኩትን አለንጋ ረሱላችን አለይሂ ሰላቱ ወሰላም እንድትልክ ያዘውሻል አላት። ያ ቢላል ዛሬ ሐጅ ቀን ወይም የዘመቻ ቀን አይደለም፣ ምን ሊያደርጉት ነው ስትል ፋጢማ ጠየቀቻቸው። ቢላልም ቀጠለና ያ ፋጢማ አልሰማሽም እንዴ ነብያችን አለይሂ ሰላቱ ወሰላም የደረሰባቸውን የተባሉትን አልሰማሽምን? ነብዩ አለይሂ ሰላቱ ወሰላም እኮ ከዚህ ዓለም እየሞቱ ወደዛኛው ዓለም እየተሸጋገሩ ነው። ያ ፋጢማ አልሰማሽም እንዴ መሄዴ ነውና በቀል ካላችሁ ተበቀሉኝ አሉኮ። ታዲያ ማን ነው ነብዩን የሚመታ እሳቸውን የሚገርፍ? ያ ቢላል ማን ነው?
ሐሰንና ሁሰይንን ወሰድና በረሱል ቦታ ይገረፍ እነሱ እያሉ ረሱል አለይሂ ሰላቱ ወሰላም አይገረፉም አለች። አለንጋውን ለረሱል አለይሂ ሰላቱ ወሰላም ወስዶ ሰጣቸው። እሳቸውም ተቀበሉና ያ ኡካሻ በል መላእክቶች የተከራከሩበት 100 ሰው የገደለው ሰውዬ ታሪክ አቡ ሰዒድ ኢብኑ ማሊክ ኢብኑ ሲናን አልኹድሪ ረዲየላሁ ዐንሁ እንዳስተላለፉት የአላህ መልእክተኛ ረሱል አለይሂ ሰላቱ ወሰላም እንዲህ ሲሉ ተናግረዋል። ከእናንተ በፊት በነበረው ዘመን አንድ የ99 ሰዎችን ነፍስ ያጠፋ ሰው ነበር እና ይህ ሰውዬ ምድር ላይ ካሉት ሰዎች ሁሉ ይበልጥ አዋቂ ማን እንደሆነ ጠየቀ። ወደ አንድ አዋቂ አመላከቱት። እርሱ ዘንድ ሄደና 99 ነፍስን እንዳጠፋና ተውበት ቢያደርግ ተቀባይነት ያገኝ እንደሆነም ጠየቀው። ታዲያ አዋቂውም አታገኝም አለው። በዚህን ጊዜ ገዳዩ እንዲህ አለ፣ 100 ልምለዋልና አዋቂውን ገደለው፣ 100 ሞላው። ከዚያም አሁንም በምድር ላይ ካሉ ሰዎች ሁሉ ይበልጥ አዋቂው ማን እንደሆነ ጠየቀ። ታዲያ ሌላኛውን አዋቂ ሰው አመላከቱት። 100 ሰዎችን ህይወት ያጠፋ ሰው ተውበት ቢያደርግ ተቀባይነት ያገኝ እንደሆነም ጠየቀው። አዋቂ ሰውየውም አዎ ተቀባይነት ያገኛል፣ በርሱና በተውበቱ መካከል ግርዶ የሚፈጥረው ማን ነው ሲል ነገረው። አዋቂውን በመቀጠል ገሌ ወደ ተባለው ቦታ ሂድ፣ እዛ ስፍራ አላህን ብቻ የሚያመልኩ ሰዎች አሉ፣ ከነሱ ጋር ሆነህ አብረህ አላህን አምልክ፣ ወደ ነበርክበትም ሀገር አትመለስ፣ የክፋት ስፍራ ነውና አለው። በአሊሙ ወደ ተጠቆመው ሀገር እየተጓዘ ያለ መንገዱን እንዳጋመሰ ሞት ነጠቀው። የእዝነት የጀነትና የቅጣት አዛብ መላእክቶች መከራከር ጀመሩ። ተውበትና ቀልቡን ወደ አላህ አዙሮ ነው የመጣው አሉ የጀነት መላእክቶች። በአንጻሩ ደግሞ በጎ ተግባር ፈጽሞ አያውቅም እያሉ የአዛብ መላእክቶች ይከራከሩ ጀመር። ታዲያ አንድ መላእክት በሰው ተመስሎ ወደ እነሱ መጣ። ብይን ይሰጣቸውም ዘንድ ጋበዙት። እሱም እንዲህ አለ፣ ሁለቱም መሬቶች የመጣበትንና የሚሄድበትን ከሞተበት ስፍራ ያላቸውን ርቀት ለኩ፣ ለቀረበው ወገን ይሆናል አላቸው። እነሱም ለኩ። ታዲያ መሄድ ወደ ጀመረበት ስፍራ በትንሹ ቀረብ ብሎ አገኙት። ከዛም የጀነት መላእክቶች ወሰዱት። ሱብሃነክ ያ ረብ። ከዛሬው ቅሳ የምንረዳው ነገር ምንም ያክል ወንጀላችን ከፍ ቢልም አላህ Subhanahu Wa Ta'ala መሐሪ መሆኑን አውቀን ተውበት ማድረግ እንዳለብን ነው። ብዙዎቻችን በተለይ በዚህ ዘመን ያለን ወጣቶች በወንጀል ተዘፍቀን አላህ ይምረንም እያልን በዛው ተመሽገን የምንቀር ሰዎች ይህ ለኛ ትልቅ ሞዴል ነው ብዬ አስባለሁ። አላሁ ተዓላ ሁላችንንም መጨረሻችንን ያሳምርልን ያ ረበል ዓለሚን።